አንጋፋዋ አርቲስት ሙናይ መንበሩ ባደረባት ምክንያት በሕክምና ስትረዳ ቆይታ በተወለደች በ57 ዓመቷ ትናንት ከዚህ ዓለም በሞት ተለየች። የቀብር ስነ ስርዓቷ ዛሬ ረፋዱ ላይ ተፈጽሟል። ዮሐንስ አያሌው አቤት ይሄኛው ደግሞ ምን ይመስላል? ሙናይ መንበሩ ከአንደኛ እስከ አምስተኛ ክፍል ከተማረች በኋላ ባደረባት ከፍተኛ የኪነ ጥበብ ፍቅር ትምርቷን በ1951 ዓመተ ምህረት አቋርጣ በቀድሞው የኢትዮጵያ የሀገር ፍቅር ማህበር በ12 ዓመቷ በታዳጊ አርቲስትነት በቲያትር ተዋናይነት በባህል ሙዚቃ ተጫዋችነትና ተወዛዋዥነት ተቀጥራ እስከ ህይወቷ ፍጻሜ ድረስ አገልግላለች። አርቲስቷ ባሳለፈችው የ44 ዓመታት የኪነ ጥበብ ሙያ አገልግሎት በተለያዩ የውጭ ሀገሮች በመዘዋወር የሀገሯን አኩሪ የኪነ ጥበብ ባህል ከሙያ ባልደረቦቿ ጋር በመሆን ያስተዋወቀች ነበረች። በልና እንጽፈዋለን ወረቀት ስክሪፕቱ እሺ ተጣጣ ያይ ነገሩ ቢሮም ብንሄድ ነው ያለም እሱ በርስ ቤቴስ ማን ይጠብቃታል? ውስጥ ነው እንዴ? ያ ውስጥ ማይገርምሃል ልጅ እቃ በቃ ላይ ሆኖ ከዛ ከአሜሪካን የሚመጣ እቃ ብታይ ግጥም አርጎ ይዞታል። ምንም አይመች ምንም ቆሜ ነው ማለት ነው። በቃ እዚሁ ነው። እዚሁ ምን ነው ቁጭ በ3 ቀናት መምለህልፈት የተዳረገችው አርቲስት ሙናይ በህዝብ ዘንድ ተወዳጅነትን ያተረፈችበትን የቀለጠው መንደር ጨምሮ 40 የሚሆኑ ተውኔቶችና ከ30 በላይ አጫጭር የመድረክና በርካታ የቪዲዮና የቴሌቪዥን ድራማዎችን እንዲሁም ዜማዎችንና ውዝዋዜዎችን የተጫወተች መሆኑንም የህይወት ታሪኩ ያስረዳል። በህይወት ዘመን ከ20 በላይ የምስጋና ደብዳቤዎችን ያገኘ